እዛ ለምን አዶናይን መረጣችሁት የሚል ጥያቄ ተነስቷል። በምን መስፈርት የሚለው ነው። አይ ዶንት ኖ ብዙዎቻችሁ አስተውላችሁ አይታችሁ ከሆነ ሁላችንም ስማርት ስልክ እጃችን ላይ አለ። ይህን ስማርት ስልክ ይዘን ከክፍለ ሀገር ወጣ ብላችሁ አንድ ሰው ቪዲዮ እንዴት መቅረጽ እንዳለበት አሳይታችኋል ወይ? ከራሳችን እንጀምር ብዬ ነው። ወይንም አንድን ሰው ሰፖርት ባይዘዊ የሶሻል ሚዲያ ፕላትፎርም በጣም የሚገርም ነገር ነው። አንድ ቅጽበት አንድን ሰው ምንም ያልነበረን ሰው አንስቶ እላይ ያደርጋል፣ አት ሴም ታይም እታች ያደርጋል። ወጥተናል፣ ወደ ደቡብም ሄደናል፣ አይተናል፣ ልጆች ሲጨፍሩ አይተናል። በግል ካሜራችን አስቀመጥናቸው እንጂ ሼር የማድረግ ሞራሉ እንኳን ያልነበረን ስንቶቻችን ነው። ሲምፕል። ይህንን ለአዶናይን የመረጥንበት አንደኛው ምክንያት ያደረጋቸው ስራዎች አሉ። ቢኮዝ ፒውርሊ ከውስጥ መንፈሱ ተነስቶ የሰራቸው ስራዎች ናቸው እኛን ኢንስፓየር ያደረጉ። ይህን ኢንስፒሬሽን ደግሞ ለሚቀጥለው ጀኔሬሽን እንፈልገዋለን። አሁን የምናየው ነገር የሚሰራው ስራ ለማንም አይደለም፣ ለልጆቻችን ነው። የዚህ ተካፋይ ደግሞ መሆን አለባቸው ብዬ ከማምነው እሷ እንዳለችው ልጆች አላት ሰግጥ ፈምስ። አሁን እሷ የቃኘችበት ከቤተሰብ ኃላፊነት የተነሳ ነው። ይህንን ደግሞ ትንሽ ወረድ እናድርገውና ሌሎች ቦታ እናዳርሰው እስኪ። ስንቶቻችንን ወይ አዲስ ፕሮዳክት መጥቶ የቴሌ ሲያስተዋውቅ እንኳን ሼር ያደረግ ነው። ርካሽ ሞባይል ክፍለ ሀገር ላለ ልጅ ሼር አድርገናል፣ ተናግረናል። ማለት እነዚህ ፒውርሊ ሂውማን ሆነን መስራት ያለብን ስራዎች አሉ። ሶሻል ሚዲያ ቀላል ቮይስ አይደለም። ማለት ኢምፓክቱን እያየ ነው። ዓለም አቀፍ ላይ ስንት ፌመስ ፎሎ እናደርጋለን። እስኪ አንድ ታለንት ያለው ልጅ ሲዘፍን ያወጡ ጥቂት ሰዎች ናቸው። ቪዋቸውን ይዋቸው፣ ተደራሽነት የላቸው። እነዚህ ነገሮች ስናልፍ ለምንድን ነው የምናልፋቸው? እያየን ለምን እናልፋቸዋለን? ስለዚህ አዶናይን የመረጥንበት ዋነኛ ምክንያቱ ይሄ ፒውር የሆነ መንፈሱ ለታች ላሉት አይቶ በራሱ ተነሳሽነት ላረጋቸው ነገሮች ነው። እኛም ኢንስፓየር ማድረግ፣ ሶሳይቲው ላይ ኢምፓክት መፍጠር፣ ከዛም አልፎ ደግሞ አስ ኢኮኖሚ መሆን ይችላል ብለን አምነን የተነሳንበት ሴክተር ነው። ሴክተሩን እንደቀላል ማየት የለባችሁም ያልኩት ለዛ ነው። አፍሪካዊን ታለንት አለን። አዶናይ ያውቁታል? አላውቀውም አባቴ። አዶናይ አታውቁትም? ቴሌቪዥን ላይ ምናምን ሰማ ነበር አዶናይ ሲባል። እሺ ስንት ነው ለዚህ? ኦሎ ነው። አዎ ኦሎ በዚህ 20 ብርም አለ 50 አለ። ኦኬ። በቀን ስንት ትሰሪያለሽ? በቀን ያው ገበያ እንደመጣ ነው 400 500 ሰራ። በወር ስንት ትሰሪያለሽ? ወይ በወር እንግዲህ ስንት እንደምሰራ አላውቅም፣ ግን ለቶሎታው ስለምናገኝ ብትገምቺው በግምት ስንት ይሆናል? በግምት ይኸው እስከ 3000። ከፍተኛው የሰራሽው ስንት ነው? ከዛ በላይ አልሰራም። አየሩ እንደ ድሮ አይደለም። እኔ 10,000 ሰጥቻለሁ። እሺ እድሜና ጤና ይስጥልኝ። እሺ ችግር የለውም። እሺ እድሜና ጤና። እሺ ችግር የለውም። ንግድ ባንክ አለሽ? ንግድ ባንክ እቤት ደውዬ ልጠይቃት አላውቀውም። እሺ ችግር የለውም። መጣው። እሺ እኔ እናት። አሜን እናትዬ። አሁን ፀሐይ የሚመታችሁ፣ አሁን የሚሰለቻችሁ፣ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 ዓመት ለፍቷል። ያቺ 7 ዓመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃየዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ እወዳችኋለሁ። ናቀው ነው የሆነው ለኔ አዶናይ እንደምናቀውላችን አይ ሃቭ ኤ ድሪም ብሎ ማርቲን ሉተር የዛሬ ስንት ዓመት ተናግሯል። ይህ ስግጥና ፍትስ ውስጥ ትልቅ ድሪም አለ። ይህ ድሪም ደግሞ ለእሱ ብቻ ሳይሆን ለ120 ሚሊዮን ህዝብ፣ እሱን ለሚከተሉ እሱን ለሚመርጡ ሰዎች ትልቅ ተሞክሮ ሆኗል። ይህም ደግሞ ሪዛልቱ በአጭር ጊዜ እያየ ነው ያለ ነው እና ሁላችንም ሰፖርት አድርገን ነገ ልጆቻችን እነኚህ ስራ ፍተው በሜዳ ያሉት ወጣቶቻችን እንዲሄዱ፣ ሌሎች አዶናዮች እንዲፈጠሩ ከእሱ ስር ለማድረግ እሱ እንደ ትልቅ አምብሬላ እንዲሆን ድጋፍ ነው መስጠት ያለብን። አመሰግናለሁ። እሺ እጅግ አድርገን እናመሰግናለን ጆኒ። የተነሱ ሀሳቦች፣ ጥያቄዎች አሉ ከኋላ አለ። እሺ አመሰግናለሁ። ብልጽግና ይባላል ከኩል ሚዲያ ነው። በመጀመሪያ ደረጃ እንኳን ደስ አለህ ማለት እፈልጋለሁ። ወደ ጥያቄዎች ሳልፍ
አፍሮ ሀብ ጋር ለምን ያህል ጊዜ ነው አምባሳደርነት የሚቆየው የሚዘልቀው? ምን ያህልስ ተከፈለ? ሌላው ጥያቄ ቱር እንዳዘጋጀ ነግረህናል። ቱሩ ለኢትዮጵያ ወጣቶች ምን ጥቅሞችን ይዞ ይመጣል? ኢትዮጵያንስ እንደ ሀገር ምን ያህል ያስታውቃል? እነዚህ ትመልስልኝ ደስ ይለኛል። አመሰግናለሁ። መልካም። እነዚህ በርከት ያሉ ጥያቄዎች ስለሆኑ ከመድረክ ይመለሱና ከዛ በኋላ ሌሎች ሀሳቦች ካሉ በቀጣይ እንመለስበታለን። መጀመሪያ ጆኒ በጣም ላመሰግን እፈልጋለሁ ላለህ አመለካከት። እንግዲህ ያንተ መነጽር ለየት ይላል። አመሰግናለሁ በዛ መነጽር ስለምትመለከተኝ። ሁላችንም ይህ መነጽር ተጠቅመን ሌላ ሰውን ማየት ብንችል፣ ፖዚቲቭ የሆነውን ነገር ማውጣት ብንችል በጣም ብዙ ሰው ይቀይራል ብዬ አስባለሁ ማለት ነው። እንግዲህ አንድ ጥያቄ የመጣው ሜሪም ኦኬ ስግጥ በውጤታቸው ቴንክ ዩ ሶ ማች። ያ ስግጥ ፍምስ ለሁሉም ነው። ተማሪዎች በትምህርታቸው ሰግጠው በውጤታቸው ነው የሚፈምሱት። ከማን መሀል ነው የሚፈምሱት? አስተማሪዎች፣ ወላጆች ከነሱ ከሚማሩ ማለት ነው። ስፖርተኞች ስግጥ ግብድ ነው የምንለው። ሰግጣለህ ትገብዳለህ። እንግዲህ ስግጥ ብለህ ከሰራ አመጋገብን ከተከታተል ኦፍኮርስ ነው። ስለዚህ አይ ቲንክ አሁን አይዲያው ገብቷቸዋል ብዬ አስባለሁ። ለዓላማ ግን መያዝ ነው፣ እንደዚህ ጨብጥ አለመልቀቅ ነው እና ቴንክ ዩ ሶ ማች። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶና የተመረጠ ነው? ሁሌም ያወራሉ። ባይ ዘ ዌይ ኦኬ፣ ማወቅ አለባችሁ። ሁሌም እናንተን ዝቅ ያደርጓችኋል። የሚለኳችሁ በእናንተ አይምሮ ባላችሁ ስብዕና ባላችሁ ብቃት ሳይሆን ባላችሁ አይምሮ ነው አይደል እንዴ? ናት ባላችሁ አይምሮ ነው ያላችሁ አይምሮ 100% ያላችሁ አይምሮ ዝቅተኛ ከሆነ ጠባብ ከሆነ በዛ ጠባብ አይምሮ ይለኳችኋል። ህልማችሁ ለትንሽ ሰው ስትናገሩ ማለት ነው ያ ሰው በትንሽነቱ ይለካችሁና ማለት ነው ትንሽ አድርጎ አይቶ ተረጋጋ፣ ቀስ በል፣ ካይኑጣ ድን ማለት ነው እንደዚህ መሆን ነው ምናምን። ብሮ እኔ እሰራለሁ፣ በራሴ እተማመናለሁ። ህልሜ ትልቅ ነው። ምክንያቱም አውቀዋለሁ 1 ሚሊዮነርና 1 ቢሊዮነር የሚለያያቸው የአይምሮአቸው ስፋት እንደሆነ። በቃ ዳስ ያ ሚሊዮነር ከዛ ቢሊዮነር ጠበብ ያለ አእምሮ እንትን አለው። ገባችሁ? የአእምሮ ስፋት ጥበት ምን ማለት ነው? ምኞትህ ማየት ነው። ምንድነው የምትመኘው? እኔ የምመኘው ትልቅ ነገር ነው። ትልቅ ነገር ነው። ገባችሁ አይደለ? እኔ ዝም ብዬ ሄጄ በግ ልግዛ አልልም። በግ አይደለም የምገዛው። ገባችሁ? 100 በሬዎች እገዛለሁ እላለሁ። 1000 በሬዎች እገዛለሁ እላለሁ። ለምንድን ነው ለአንድ በግ ብዬ የምሰራው? 100,000 በሬዎች እገዛለሁ። የታባቱ አላማችሁ ያን ያህል ከፍ ካላለ ከፍ አትሉም። ገባችሁ? በአላማችሁ ደረጃ ነው የምትኖሩት። እወቁት። ይሄ ወዳችኋለሁ። ቻው። መጀመሪያ ባላየ ሙድ ያጫውታሉ። ስትሰሩ ስትለፉ እንዳላዩ አይናቸው ጨፍነው ነው የሚያልፉት። ሁለተኛ የእናንተ ሀሜተኛ ይሆናሉ። ከጓደኞቻቸው ጋር ሆነው እናንተን ያሟቸዋል፣ ይተርቧቸዋል፣ ይስቅቧቸዋል። ሶስተኛ ምንቀኛ ይሆናሉ፣ ቀናተኛ ይሆናሉ። ምንቀኛና ቀናተኛ ይሆናሉ። አራተኛ ምን እንደሚሆኑ ታውቃላችሁ? መካሪ ይሆናሉ። መካሪ ይሆናሉ። እውነቴን ነው የምላችሁ። አምስተኛ ደግሞ መቀላቀል ይፈልጋሉ። መቀላቀል ይፈልጋሉ። አጨብጫቢ ይሆናሉ። ልንገራችሁ። ስለዚህ እንዳትሰሙ። ስግጥ ብለህ ስራ ወንድም አለም። ይህ የታወቀ ነገር ነው። ወደ ስኬት ማሚያ ለመድረስ ማለፍ ያሉብህ 5 ህጎች፣ ነገሮች እነዚህ ናቸው። ስለዚህ እለፋቸው። ተራቢ ይመጣል፣ ቀናተኛ ይመጣል፣ አወዳዳቂ ይመጣል፣ መካሪ ይመጣል። አደገኛው ባይዘው መካሪው እንደሆነ ማወቅ አለባችሁ። መካሪውን ካለፍከው እንደ ትንሽ አይቶ በትንሽነቱ ሲመክርህ እሱን ትንሽነት ምንም ሳይመስልህ አልፈ ሰርተ ስትለወጥ ሲያይክ ያ መካሪ ያንተ አጨብጫቢና ተመካሪ መሆኑ አይቀርም። ልፋ፣ ስራ። ግን እመን መጀመሪያ መልፋትና መስራት ብቻ ምንም ለውጥ አያመጣልህም ካላመን። አይምሮ ሰፋ አድርገውና የምትፈልገው ነገር ምንድነው ሰፋ አድርገው። አንድ ባጃጅ እገዛለሁ ብለህ ምኞቱ እሷ ብቻ ላይ ከምታቆም ትልቅ አድርገው፣ ትልቅ አድርገው። ከባጃጅ በላይ ከመኪኖች በላይ ይሁን። እውነቴን ነው የምላችሁ። ያ ምኞት ማያስፈራችሁ ከሆነ ተሳስታችኋል። ወዳችኋለሁ። ማስታወቂያና ብራንድ አምባሳደር የምትፈልጉ ለቢዝነሳችሁ ቆሞ ቪዲዮ እየሰራ ቢዝነሳችሁ የሚያስታውቅላችሁ፣ ሴል የሚያደርግላችሁ፣ ኢንፍሉዌንስ የሚያደርግላችሁ፣ ስለ ፕሮዳክታችሁ አዌርነስ የሚፈጥር ኮንፊደንት የሆነ ሰው የምትፈልጉ ከሆነ እኔ ያለሁላችሁ። የልብስ ቤቶች፣ ሪል ስቴቶች፣ ቢዝነስ ኦነሮች ካሜራ ፊት ቀርቦ ቢዝነሳችሁ የሚወክልላችሁ ሰው ከሌለ አዶናይ አለ። ጻፉልኝ። ኢሜይሌ ቲክቶክ ባዮ ላይ አለ፣ ወይም ኢንስታግራም ወይም ፌስቡክ አለ። በዛው አድርጋችሁ ጻፉልኝና አብረን እንሰራለን ማለት ነው። ኮንፊደንስ ሙሉ ነው። መናገር አለ።
ለራሳችን እንቆማለን። ህይወት እንወዳለን። ኑና ከኔ ጋር ጀምሮ ወዳችኋለን።